الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. محمد صلى الله عليه وسلم سلام محمد سيرة صلى الله عليه وسلم يوارانو ነቢያችን አለይሂ ሰላቱ ወሰላም ከመላካቸው በፊት ያው የነበረውን ህይወታቸውን የምናይበትን የህይወት ታሪካቸውን ነው በዚህ ፕሮግራም እናቀርበው። ነብዩ አለይሂ ሰላቱ ወሰላም መሐመድ ዓመል ፊል እንደተወለዱ እሳቸው የተወለዱበት ዘመን በዚያን ዘመን እንደሆነ ያው አብርሃ ካዕባን ሊያፈርስ መጥቶ አላህ Subhanahu Wa Ta'ala ቅጣት ካደረሰበት ከ55 ቀናት በኋላ ነቢያችን አለይሂ ሰላቱ ወሰላም መሐመድ እንደተወለዱ ለማየት ሞክረናል። ሲወለዱ ያው የተለያዩ ሪዋያቶች እንደሚሉት ብዙ ተአምራቶች ታይተዋል ቢባልም ነገር ግን ያው የተወሰኑት ትክክለኛ ሐዲሶች ከትክክለኛ ምንጮች የተነሱ ቢሆኑም ብዙዎቹ ግን ሐዲሶቹ ጠንካራ አይደሉምና በዚያን ጊዜ ያው የሳቸው መወለድ ራሱ የዓለም ብርሃን ነበሩና ከመወለዳቸው በፊት የነበረው ሌላ ዓለም እሳቸው ከተወለዱ በኋላ የሚኖረው ደግሞ ሌላ ዓለም እሳቸው ከመወለዳቸው የነበረው ዘመን ሌላ ዘመን እሳቸው ከተወለዱ በኋላ ደግሞ የሚኖረው ሌላ ዘመን ነውና ያ ቀን ብዙ ነገሮች የተለዩበት ቀን ነው። ምክንያቱም ዓለም ይጠብቃቸው ነበረ። መወለዳቸውን የሚጠብቀው ሰማይም ምድርም ነበረ። እሳቸው ከመወለዳቸው በፊት ብዙ ዝግጅቶች ተዘጋጅተዋል። በምድር ላይ ካዕባ ሊፈርስ የነበረው ተጠብቋል። ደርቆ የነበረው ዘምዘምም እንዲፈነዳ ተደርጓል። አላህ Subhanahu Wa Ta'ala አበጃጅቶታል። ስለዚህ እሳቸው የሚኖሩበት ቢአ ወይም አካባቢ መልእክታቸውን ሲያደርሱ ሊሟላ የሚገባው ነገር ተሟልቶ ነው እየጠበቃቸው ያለው ማለት ነው። ስለዚህ የእሳቸውን መወለድ ምድሩ ይጠብቅ ነበርና ዝግጅቱን እያደረገን የቆያቸው ማለት ነው። የእሳቸውን መወለድ እንዲሁ ሰማይ የሚጠብቅ ነበርና ከተወለዱ በኋላ እስከሚላኩ ድረስ ብዙ ዝግጅቶች ተደርገዋል በሰማይም ቤት ማለት ነው። ስለዚህ ያኔ የዞን አመት አብርሃ ዞን ይዞ ካዕባን ሊያፈርስ የሄደበት አመት ላይ ነቢያችን አለይሂ ሰላቱ ሰላም ተወለዱ። ገና እንደተወለዱ ያው እናታቸው አሚና አጠቧቸው፣ ተንከባከቧቸው። ወዲያውኑም ከአጎታቸው ነፃ ተወታ የነበረችዋ ሶይባ ካጎታቸው ከአቡ ለሀብ እሳቸው በመወለዳቸው ተደስቶ ነፃ ያወጣት ሶይባ እንዲሁ መጀመሪያ ካጠቧቸው ሰዎች ውስጥ ነች ማለት ነው። ለጥቂት ቀናት እሷም ጡቷን አጥብታቸዋለች ማለት ነው። ነቢያችን አለይሂ ሰላቱ ሰላም ከጠቧቸው ሴቶች አንዷ ነች። ከእሳቸው ጋር አጎታቸው ሐምዛም እንደዚሁ ጠብተው ወንድማቸው የመጣባት ወንድም ሆነዋል ማለት ነው። እና እንደዚህ በዚህ ሁኔታ እንዳሉ ያው የባለስልጣን ልጅ ናቸው፣ የታወቀ ሰው ልጅ ናቸውና በመካ እንደተለመደው የትልልቅ ባለስልጣንና የሀብታም ልጆች ከመካ ወጣ ብለው ወደ ገጠሩ ነው ልጆቻቸው ጡት እንዲጠቡ የሚመክሩትና የተለመደው ያ ስለነበረ ወደ መካ በዚያን ጊዜ
ከሐዋዚን በኒ ሳዕድ ከሚባሉት ጎሳዎች ልጆችን የሚያጠቡ ማለት ልጆችን አጥብተው ክፍያ የሚከፈላቸው ከሀብታሞች ስጦታ የሚያገኙ ሴቶች ከሐዋዚን አካባቢ መጡ እና እነዚህ ሴቶች ያው የወለዱ የሚያጠቡ ሴቶች ናቸው። ከልጆቻቸው ጋር የመካን ልጆች በማጥባት ከመካ ሀብታሞች ከመካ ባለስልጣኖች ክፍያና ሀዲያ ስለሚሰጣቸው ያን ፈልገው የሚመጡ ናቸውና በዚያም ወቅት ከዚህ አካባቢ ሴቶች ተሰብስበው መጡ እና መካ እንደደረሱ ያው ሀሊማን ቀድሟት መካ የነበሩን በዚያም ወቅት የነበሩን ልጆች ሌሎቹ በሙሉ ተቀብለው ሙሐመድን ግን የሚቀበላቸው አልነበረም። ምክንያቱም ሙሐመድ በዚያም ወቅት አባት የሌለው የቲም ነበሩና አባት የለውም ሲሏቸው ያው ስጦታው እንደሚያንስባቸው በመገመት አባት የሌለው ልጅ አንወስድም በሚል እሳቸው ቀርተው ነበር ማለት ነው። እና ደግሞ የሀብታምን ቤተሰብ አልነበረም። ምንም እንኳ አያቱ የመካ ባለስልጣን ቢሆኑም ግን በጣም ከበርቴ አልነበሩም እና የከበርቴዎቹን ልጆች የባለ ሀብቶቹን ልጆች ሌሎቹ ሲወስዱ እሳቸው ቀርተው ነበርና ነገር ግን ልጅ ያልደረሳት አንድ ከነሱ ጋር የመጣች ሴት ሌላ ብትፈልግ ስላጣች በመጨረሻ ግን ባዶዬን ከምመለስ እሱኑ መውሰድ አለብኝ በሚል ባሏን አሳምና ተመልሳ ወስደዋለሁኝ አለቻት ለአሚና ለእናታቸው ማለት ነው። እና ያኔ ያው የሚወስደው አገኘ ማለት ነው። ይህችም ሴት ሐሊመቱ ሳዕድያ ትባላለች። ያው ይህች ሴት ያው ሙሐመድን ሰለላሁ ዐለይሂ ወሰለም በመጀመሪያ ለመውሰድ ስትዘጋጅ ነቢያችን ዐለይሂ ሰላቱ ሰላም ፈገግ አሉና መሐመድ ዐለይሂ ሰላም እሷም ያው ተቀበለችና ከእናታቸው ጦቷን ሰጠቻቸው፣ የቀኝ ጦቷን ማለት ነው። ከዚያ በኋላ ያው በዚያ ወቅት የቀኝ ጦቷን ጠቡ። እሳቸው የግራዋንም ልታጠባቸው ስትል ለሌላው ወንድም መትረፍ ስለነበረበት ለሌላው ለሚጠባው ወንድማቸው ያንን እምቢ ያሉ፣ ሁለተኛውን መጥባት ማለት ነው። ይህ እንግዲህ ያው ሀሊማ በነገረችን ሀዲስ ነው። ምንም እንኳ ሀዲሱ ጠንካራ ባይሆንም ነገር ግን እሷ ስተዋራን እንደዚህ እንዳደረገች እያወራችን ነው። እንግዲህ በዚህ ሰዓት ነው እንግዲህ ነቢዩን ዐለይሂ ሰላቱ ሰላም ያው ነቢይ ከመሆናቸው በፊት ሙሐመድን ወደ በኒ ሳዕድ ወይም ደግሞ ሐዋዚን ያው የወሰደቻቸው ማለት ነው። በዚያም ወቅት እንደሚባለው ከሆነ ይህ አካባቢ በድርቅ የተጠቃ ላሞች እንዲሁ ደግሞ ግመሎቻቸው በድርቅ ተጎድተው የነበረበት ሰዓት ነው እና አላህ ሱብሓነሁ ወተዓላ ያው አላህ ሱብሓነሁ ወተዓላ በረካ አደረገላቸው ይባላል በዛን ሰዓት እና ያው ነቢያችን ዐለይሂ ሰላቱ ሰላም በዚያን ጦት በሚጠቡበት ዘመናቸው ሐሊመቱ ሳዕድያ ጋር ያው ቆዩ ማለት ነው። ሐሊማም ጥሩ እናት፣ ጥሩ ተንከባካቢ፣ ጥሩ አጥቢ ሆና በፍቅር ነቢያችንን መሐመድን ተንከባከበቻቸው ማለት ነው። ባሏም እንደዚሁ ሐሪስ ኢብኑ አብዱ ዑዛ ይባላል። እሱም እንደዚሁ በጣም እንደ አባት ሆኖ ተንከባከባቸው ማለት ነው ነቢያችንን ዐለይሂ ሰላቱ ወሰላም። ነቢያችን ዐለይሂ ሰላቱ ወሰላም ሙሐመድ ወደ በኒ ሳዕድ ከመሄዳቸው በፊት ያው ስማቸው ሙሐመድ ተብሎ እንዲጠራ የተደረገበትን ሁኔታ ማየት ብንችል ጥሩ ነው።
ልክ እንደተወለዱ አያታቸው ወደ ካዕባ ነበር የወሰዳቸውና ካዕባ ያው በእነሱ ዘንድ ትልቅ ክብር አለው ሐቂቃ እንኳን በእነሱ ዘንድና ሌላውም ዓለም እነሱንም ሆነ እዛ አካባቢውን መካን የሚያከብረው በካዕባ የተነሳ ነውና ካዕባ በመኖሩ ነው። ልክ ልጅም ሲወለድ ካዕባ ዘንድ በመውሰድ ካዕባን ጠዋፍ በማድረግ አምልኮት ይደረግ ነበርና ሙሐመድም እንደተወለዱ አያታቸው ይዟቸው ካዕባን ይዞሩ ነበርና ያኔ ነው እንግዲህ ስለ ስማቸው መጨነቅ የነበረባቸው ማለት ነው። የዚያኔ የመጀመሪያው ቀን ነው። ብዙ አይነት ስሞች በጭንቅላታቸው ይዛወር ነበረ። በመጨረሻ ግን ልክ ዘምዘምን ለመቆፈር የታያቸው ወይም የነገራቸው አካል ዘምዘምን ለመቆፈር ቦታውን ያመላከታቸው አካል የሙሐመድንም ስም ሙሐመድ ብለው እንዲጠሩት ስም ሰጣቸው ማለት ነው። ያኔም ያው ሙሐመድ ብለው እንደጠሩት ይነገራል ማለት ነው። የመካ ቁረይሾች እሺ ልጅስ ተወለደ የልጅህ ልጅ ማሻአላህ ስሙን ማን አልከው ብለው በጠየቋቸው ጊዜ አይ ስሙንማ ሙሐመድ ብየዋለሁኝ በሰማይም የተመሰገነ በምድርም የተመሰገነ ይሆን ዘንድ ሙሐመድ ብየዋለሁኝ አላቸው። እና የነብያችንም አለይሂ ሰላቱ ወሰላም ስም እንግዲህ ያው ስም ተፋኡል አለበትና ነብያችንም አለይሂ ሰላቱ ወሰላም ኋላ እንደነገሩን ያው ጥሩ ስም ማውጣት እንዳለብን ልጆቻችን በጥሩ ስያሜ መጠራት እንዳለባቸው እንደነገሩን ሁሉ ስም የሰውየውን ማንነት ሊገልጽ ይችላል። እንደገና ተፋኡልም አለበት ማለት በስሙ ይኖራል ሰውና ስለዚህም ያው ሙሐመድ ብለው የጠሩት አብዱል ሙጠሊብ ያው የሰማይም የምድርም ተመስጋኝ ሆነና በአላህ በኩል ተመስጋኝ በሰዎችም በኩል በምድር ተመስጋኝ ሆነው ኖረዋል ማለት ነው። እና በኒ ሰዓድ እንደደረሱ ያው በኒ ሰዓድ ወይም ሐዋዚን ጥሩ አላህ Subhanahu Wa Ta'ala በረካ አደረጋቸው። አገሩም ያው ከነበረበት ድርቅ ወጥቶ አላህ አስመቻቸው ማለት ነው። ያው እነዚህን ገጠሮች የመካ ሰዎች የሚመርጧቸው ለምንድነው ከተባለ ልጆቻቸው ፈሲህ ሆነው ቋንቋቸው የተስተካከለ እንዲሆንና እንዲሁ ደግሞ መካ የብዙ እንግዶች ሐጅ የሚያደርጉ ሰዎች እንዲሁ ነጋዴዎች የሚበዙበትና ጫጫታ የበዛበት በመሆኑ ከዚያ አርቀው ልጆቻቸውን ጸጥ ያለ ቦታ እንዲሁ ደግሞ እዛ ጸጥታና ደህንነታቸው የተጠበቀ እንዲሆን ነው ወደ ገጠር የሚልኳቸው። ስለዚህ በዚህም ምክንያት ያው ሙሐመድም በኒ ሰዓድ ጋር እንዲያድግ ተደርጓል ማለት ነው። ሐሊመቱ ሳዕዲያና ባሏ ሐሪፍ ኢብኑ አብዱ ዑዛ እየተንከባከቧቸው ቆይተዋል። የነብያችንን አለይሂ ሰላቱ ወሰላም የሙሐመድን ሰለላሁ ዐለይሂ ወሰለም ባህሪ ሐሊማ ስትናገር የማይጮክ የማያለቅስ ብላ ነው የምትገልጻቸውና በልጅነታቸውም የዚህ ባህሪ ባለቤት ነበሩ ማለት ነው። አይጮሁም አያለቅሱም ነበር። ያው ልጅ ያለቅሳል፣ ልጅ ይጮሃል። ግን ነብያችን እንዲሁ ከመጀመሪያ ጀምሮ በእንደዚህ አይነት አደብ ነበር አላህ ያሳደጋቸው ማለት ነው። ነብያችን አለይሂ ሰላም ሙሐመድ ያው ከመወለዳቸው በፊት አባታቸው እንደሞተና የቲም እንደሆኑ ሁሉ እንግዲህ በመጥባትም ምክንያት ከናታቸው ከወላጅ እናታቸው ከሀገር ወጥተው ርቀዋል ማለት ነው። ነገር ግን ያው በመካ ያሉ አባታቸው ቢሞትም እንኳን አያታቸው እየተንከባከበ ከልጆቹ በተለየ መልኩ እየተንከባከበ እንዳሳደጋቸው ይታወቃል። ስለዚህ ያው እንክብካቤ አልጎደለባቸውም ማለት ነው። አላህ በቁርአን እንደሚለው
አለም የጅድከ የቲመን ፈአዋ ያው የቲም ሆነህ ነበር የቲም ሆነህ አግኝተንህ ነበረ ነገር ግን አላህ Subhanahu Wa Ta'ala ተንከባክበው ሊያሳድጉ የሚችሉ ሰዎችን አዘጋጅቶ እንድታድግ አድርገዋል እያለ ውለታውን የነገረባቸው የቁርአን አያት ነው ማለት ነው። ስለዚህ ያው ነብያችንን በኒ ሰዓድ እያሉ ከልጆች ጋር አብረው እየወጡ ከልጆች ጋር አብረው እየተጫወቱ ይቆያሉ። ያው ልክ 2 አመት ሲሆን ማንኛውም ሰው ጡት እንደሚጥለው 2 አመት ሐሊማና ባለቤቷ ከተንከባከቧቸው በኋላ ጡት ጣሉ ማለት ነው። ነገር ግን ጡት ቢጥሉም ወደ መካ አልተመለሱም። ምክንያቱም ሐሊማ ከመካው አየርና ከመካው ጩኸት የሷ አካባቢ ይሻላል እኔው ጋር ቢቆይ ይሻላል የሚል እናቱን በመለመንና በሷ ዘንድ በመዋደቅ ያዋሳምና እሷ ጋር ከ2 አመት በላይ እንዲቆይ አድርጋለች ማለት ነው። ማለት 2 አመት ነበረ እስከ ጡት እስከሚጥል ነበረ የሚቆየው ከነሱ ጋር። ነገር ግን ያው ከ2 አመት በላይ እንዲቆይ ተደርጓል። ከ4 እስከ 5 አመት ድረስ ከፋጢማ ጋር ከሐሊማ ጋር መቆየት ችለዋል ማለት ነው። ረሱል አለይሂ ሰላቱ ወሰላም ያው ረሱል ከመሆናቸው በፊት ማለት ነው። እና በዚህ አመት ውስጥ ግን በዚህ 4 አመት ውስጥ ግን አላህ Subhanahu Wa Ta'ala አንድ ቀን ከቤት ከወንድማቸው አብሯቸው ከሚጠባው ጋር ወደ ውጭ ወደ ሰሐራ ወደ በረሃው ከወጡ በኋላ ያው በልጅነታቸው ማለት ነው በ4 አመታቸው አካባቢ አላህ Subhanahu Wa Ta'ala 2 መላእክቶችን ወደ እሳቸው ላከ ወደ ሙሐመድ አለይሂ ሰላቱ ወሰላም ማለት ነው። እና 2 መላእክቶችን ላከና ነብያችን እንደሚነግሩን 2 በራሪዎች መሰሉኝ መጀመሪያ በኋላ እየተጠጉኝ ሲመጡ ሰዎች ናቸው ብዬ እንዳስበውንኩኝ ልክ እንደመጡና ነብዩ መሐመድ ጋር እንደተጠጉ ያ ወንድማቸው ልክ እሳቸውን እንደያዟቸው ሊያጠቋቸው ሊገድሏቸው እንደሆነ በማሰብ ወደ ቤት ሮጠ ያኛው ወንድማቸው አብሯቸው የሚጠባው ማለት ነው። እና ያ የሐሊማ ጋር ደርሶ ሙሐመድ ተገደለ ሙሐመድን ገደሉት በሚል ጮት አሰማ ማለት ነው ቤተሰብ ጋር ሄዶ። ከዚያም ሐሊማ ከባሏ ጋር ሆና ያው እየሮጠች ወደ ሙሐመድ ደረሰች ማለት ነው። እንደደረሰች ያው ሙሐመድ ሁሉ ነገር አልቆ ቁጭ ብለው ነበር ያገኘቻቸውና ጠይቀቻቸው ምን አደረጉ ምን ጎዱ ወይ የሚሉ ጥያቄዎችን ስትጠይቃቸው ሙሐመድም አይ 2 በራሪ የመሰሉኝ ክንፍ ያላቸው ከሩቅ አየኋቸውና የሚያማምሩ ከዚያ በኋላ ሲጠጉኝ እንደ ሰው ናቸው ሙሐመድ እሱ ነው ተባባሉና አው ተባባሉ። ከዚያም ያዙኝ ደረቴን ቀደው ከደረቴ ውስጥ ከቀልቤ ውስጥ የሆነ ነገር አወጡ በማለት ለሷ ነገሯት ማለት ነው። እና ያው ይሄ አላህ Subhanahu Wa Ta'ala ሐظ ሸይጣን የነበረውን ከቀልባቸው ውስጥ ማውጣቱ ነበር። እንግዲህ ለወደፊት ለሚኖራቸው ተልእኮ እያዘጋጃቸው ነበር ማለት ነው። ያው ቀልባቸው ኦፕሬሽን ተደርጎ ከውስጡ ያለው ፋሲድ ወይም መጥፎ የሚሉትን ነገር አውጥተው የጣሉበትን ታሪክ ነው ነብያችን አለይሂ ሰላቱ ሰላም ለሐሊማ የነገሯት ማለት ነው። እና ይህም አላህ Subhanahu Wa Ta'ala በቁርአን አለም ነሽራህ ለከ ሶድረክ በማለት ቁርጡቢ እንደሚሉት ነብያችንን አለይሂ ሰላቱ ወሰላም ለመጠበቅ ከመጥፎ ነገር ለመጠበቅ የተደረገ ኦፕሬሽን ነው ይላሉ። እና ያው በዚህ ኦፕሬሽን ሐሊማ በመደናገጥ ከዚያም ያው ሷጋ ቆይተው ስለነበሩ ግን እየወደደች ለቤተሰቦቻቸው መመለስ አለብኝ በሚል ያው ከ4 እስከ 5 4ም ያሉ ዑለማዎች አሉ 5ም ያሉ ዑለማዎች አሉና
በዚህ አመታት ውስጥ ወደ እናቱ ሳትወድ መለሰቻቸው ማለት ነው። ነቢያችን አለይሂ ሰላቱ ሰላም ይህን አስመልክተው ሲናገሩ አነ ሚን በኒ ሰዓድ ወላ ፈኽር ካኑ ኢዛ ጃዐ ፊህም አሐደን እክተሰሙ ጣዓመ ፊማ በይነሁም በማለት ይናገራሉ ማለት ነው። አነ ሚን በኒ ሰዓድ ወላ ፈኽር ካኑ ኢዛ ጃዐ ፊህም አሐዱን እክተሰሙ ጣዓመ ፊማ በይነሁም እኔ ከበኒ ሰዓድ ነኝ ከነ ሐሊማ ቤተሰብ ማለት ነው። የነሱ ጥሩ ባህሪ በጎ ባህሪያቸው ብሎ የገለጹት ከነሱ ውስጥ አንድ ሰው በሚራብበት ጊዜ ምግቦቻቸውን በአንድ ላይ ሆነው ይከፋፈሉ ነበረ። ይሄ መልካም በጎ ባህሪያቸው ነበር በማለት የነሱን ጥሩ ያሉበትን ባህሪያቸውን ነቢያችን ሙሐመድ ገልጸዋል ማለት ነው። እንግዲህ ያው ከበኒ ሰዓድ ወደ መካ ተመለሱ ማለት ነው። ረሱል አለይሂ ሰላቱ ወሰላም በ4 አመት ወይም 5 አመት ሲሆናቸው بعض الناس يولدون فيغيرون حياة عائلية ያው አንዳንዶች ይወለዱና የቤተሰባቸውን ህይወት ይቀይራሉ። ሌሎች ደግሞ ሲወለዱ ምናልባት የአካባቢያቸውን የሀገራቸውን ሁኔታ ይቀይሩ ይሆናል። ነቢያችን አለይሂ ሰላቱ ወሰላም ግን ሲወለዱ ዓለም ነው የተቀየረው ማለት ነው። ማለት ሁሉ ነገር ያው ዓለም እየተቀየረ ሀታ ወደ መልእክተኛ ሆነው እስኪላኩ ድረስ እንኳ ብዙ ነገሮች እየተቀያየሩ መጥተዋል ማለት ነው። እና كما يقول الرسول صلى الله عليه وسلم أنا دعوة إبراهيم ይላሉ። እኔ የኢብራሂም የዱዓ ውጤት ነኝ ይላሉ። ያው አባታችን ኢብራሂም ካዕባን እየገነቡ ባለበት ሰዓት ባደረጉት ዱዓ ውስጥ ስለ ነብያችን መወለድና ስለ ነብያችን መላክ በዚህ አካባቢ እንዲሁ ደግሞ በጎ ነገሮችን በማድረግ ዱዓ በማድረግ አላህን የጠየቁበት ያን የለመኑበት የሳቸው የዳዕዋ ውጤት ነኝ አያቴ ይላሉ። የነብያችን እንግዲህ ውልደት የህይወት መጀመሪያ ብቻ ሳይሆን የዱዓ ውጤት ናቸው ማለት ነው። እንግዲህ ነብያችን አለይሂ ሰላቱ ሰላም በሚወለዱበትም ጊዜ ይሁን በሚኖሩበት ጊዜ ለም يعامل كملك عاش حياة بسيطة ነብያችን አለይሂ ሰላቱ ሰላም እንደ ንጉስ አልነበረም። እንደ ንጉስ እንደ ባለስልጣን ልጅ አልነበሩም። ያው ቀለል ያለ ህይወትን ነበር ከልጅነታቸው ጀምሮ የኖሩት። ወደ በረሃ መላካቸው መውጣታቸው አእምሯቸው ንጹህ እንዲሆን ጥሩ ተፈጥሯዊ የሆነ ዕውቀትን እንዲረዱ እንዲገመግሙ አላህ Subhanahu Wa Ta'ala ያመቻቸው ነበረ ማለት ነው። አንዳንድ ጊዜ አላህ ታላላቆችን ከጋጋታና ከጫጫታ ራቅ አድርጎ ያሳድጋቸዋልና ይንከባከባቸዋል። ይህንንም በተለያዩ የነቢያቶች ታሪክ ለማየት ተሞክሯል። ለምሳሌ ዩሱፍን ብንመለከት ዩሱፍን አላህ Subhanahu Wa Ta'ala እስር ቤት በማስገባት የእስር ቤትን ህይወት በሱ ላይ በማድረግ ብዙ ተርቢያ እንዲያገኝ አድርጎታል ማለት ታራሚዎች ምን መታረም እንዳለባቸው የታራሚዎች ሙአናት ወይም ጭንቀት ችግር ሁሉ ለማየት አስችሏቸዋል። በዛም ተርቢያ እንዲወስዱ ተደርገዋል ማለት ነው። ነብዩላህ ሙሳ አለይሂ ሰላም ከቤተ መንግስት አውጥቶ አላህ Subhanahu Wa Ta'ala መድየን ገጠር ውስጥ ገብተው ፍየል እየጠበቁ ስልጠና እንዲወስዱ አድርጓቸዋል ማለት ነው። ይሄ ወደ በረሃ የመላክ እና ስልጠና የመውሰድ እንትን የታላላቆች መነሻ አድርጎታል ማለት ነው አላህ Subhanahu Wa Ta'ala። ሙሳ አለይሂ ሰላም ለ10 አመት ያክል በጫካ ውስጥ ያው በገጠር ውስጥ ፍየል እየጠበቀ እንዲኖር አድርጎታል ማለት ነው። ይሄ እንግዲህ ያው ተፈጥሮን ከቤተ መንግስት ወጥቶ ተፈጥሮን እያየ እንዲኖርና አላህ Subhanahu Wa Ta'ala ታላቅነት ተፈጥሮን በማየት እንዲመሰክር የአላህን ታላቅነት እንዲያይ ለማድረግ አስችሎታል ማለት ነው። ያው
ለጥሩ ነገር ሲታጭ ሰው በዚህ አይነት ኮንዲሽን ውስጥ እንዲያልፍ ይደረጋል ማለት ነው። ይሄ የነቢያችን አለይሂ ሰላቱ ወሰላም ብቸኛ ለሳቸው የተደረገ ብቻ ሳይሆን ከሳቸው በፊትም የነበሩት ታላላቆች አንቢያዎች ያው ይሄንን የስልጠና የአላህ Subhanahu Wa Ta'ala የስልጠና እንትን ተከትለዋል ማለት ነው። ስለዚህ ነቢያችንም አለይሂ ሰላቱ ወሰላም ከባዲየቱ በኒ ሰዓድ ብዙ ነገሮችን ተምረዋል ማለት ነው። ምክንያቱም አባት አልነበራቸውም፣ ግን በረضዓ አባት ኖሯቸው በአባት እንክብካቤ እንዲኖሩ ተደርጓል ማለት ነው። ማለት የማጥባት የአባታቸው እስከ 5 ዓመት ከ4 ዓመት እስከ 5 ዓመት እንዲያሳድጋቸው ተደርጓል። ይሄ አላህ Subhanahu Wa Ta'ala አለም የጂድከ የቲመን ፈአዋ ያለ ውስጥ የሚገባ ነው ማለት ነው። እሳቸው ያው የአባታቸውን መሞት አያውቁም። በሚወሰዱ ለማጥባት በሚወሰዱበት ጊዜ እንግዲህ አባትና እናት አድርገው የወሰዷቸው የሚያውቋቸው ሐሊማንና የሐሊማን ባለቤት ነው። ስለዚህ እስከ 5 ዓመት ድረስ በእነዚህ እንክብካቤ እንዲኖሩ ተደርገዋል ማለት ነው። ይሄ የአላህ Subhanahu Wa Ta'ala ለሳቸው ያደረገላቸው መእዋ ነበር ማለት ነው። እና አላህም ሁሌም የሚነግረን ይሄንኑ ነው ማለት ነው። አለም የጂድከ የቲመን ፈአዋ እንግዲህ የአላህ Subhanahu Wa Ta'ala የእንክብካቤ ውጤት ነው ይሄ ማለት ነው። እና እዛ ደግሞ ብዙ ነገሮችን ተምረዋል። አንደኛ ይሄ በረሃው ወይም ገጠራማው ስፍራ ከከተማው ጫጫታ ራቅ ብለው የአላህ Subhanahu Wa Ta'alaን ተፈጥሮ በቀጥታ እያዩ አላህን እንዲገመግሙ እንዲሁ ደግሞ መካ ከነበረው የጣዖት አምልኮት የሌሎች ፉክክሮች የገበያ ጋጋታ ከዛ ጸጥ ወዳለው ቦታ ሄዶ ብዙ ነገሮችን እንዲማሩ አድርጓቸዋል ማለት ነው በልጅነት እድሜያቸው። ሌላው ከዚህ ጊዜም ጀምሮ ይሄ የጫካ ማነት የገጠሩን ህይወት የፍየል ጥበቃውን ልጆች ጋር መሰማራቱን እንዲህ አይነት ነገሮችን ጠንካራ ሰልፍ ኮንፊደንስ ወይም የራስ መተማመን እንዲኖራቸው አድርጓቸዋል። አረብኛቸው የተጣራና ደግሞ የፉስሃ እንዲሆን አድርጓል። ያው ጤንነታቸውም የተጠበቀ እንዲሆን ተደርጓል። የታመሙበት ጊዜ የተዘገበ ነገር የለም። ስለዚህ በጤና እንዲኖሩ ሆነዋል ማለት ነው። እዛ በገጠሩ ንጹህ አየር የቆዩትም ከዚህ አንጻር ነው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ታላላቆችን እንደዚሁ ራቅ አድርጎ ከነበሩበት ቦታ ራቅ አድርጎ ተርቢያ መስጠትና የማሳደግ መንገዱ ነው ማለት ነው። ስለዚህ ከዚያ እንግዲህ ይሄንን ኃይልና ይሄንን ፖቴንሻል ይሄን ይዘው ነው ወደ መካ የተመለሱት ማለት ነው። ነብያችን አለይሂ ሰላቱ ሰላም መካ ከእናታቸው ጋር የነበራቸውን ህይወት በሚቀጥለው ፕሮግራም ለማየት ሞክራለን። جعلني الله وإياكم من الذين يستمعون القول فيتبعون أحسن والسلام عليكم ورحمة الله وبركاته.